ስለ አይሚ ጉዳይ የሚመለከተኝ እኔና እኔ ብቻ ነው፣ ማንም ሰው አይደለም የሚመለከተው እያለ በሚመጣ ቪዲዮ በሙሉ እያየሁት ነው። ሁለተኛ ነገር ደግሞ ከማንም ጋር ልታወዳድሪያችም አንቺን የሚመስል እዛ ጋር አይደለም ዱንያ ላይ የለም። አንድ አይሚ ናት ያለችው። ከማንም ጋር ራስሽን አታወዳድሪ። ትላንትና የተተዋወቅሽው ሰው አይደለም፣ 2 ዓመት አብረሽው የነበረ ሰው ነው። ራስሽን የምታወዳድሪበት ምንም ምክንያት የለም። ሰው ለባሉ ለነገ የልጆቹ አባት ብዙ መስዋዕት ይወስዳል። እያደረግሽ ያለው ነገር በጣም አሪፍም ቢሆን የሚጎዳሽ ነገር ነው። ለምሳሌ ልጅ ተቀብዬ ላልሽው ነገር ልጅ ማሳደግ እንደምታወሩት አይደለም። አንተም እሷም አይሚም ቅመምም ቡራም እንደምታወሩት አይደለም። ልጅ ማሳደግ እንዲህ ሲምፕል እንዳይመስላችሁ። ልጅ እንደ አትክልት አይደለም። ውሃ ስላጠጣሁት ብድግ የሚል ብዙ ልፋት ይጠይቃል፣ ብዙ መስዋዕት ይጠይቃል። አጠገብሽ ሆኖ አላህ ላይ ቀድር አጠገብሽ ሆና ብትታመም የመጀመሪያ ታማሚዋ አንቺ ነሽ። ለምን ጨቅላ ሕፃን ልጅ የእናቷን ጡት ያልጠገበች ልጅ ነው የምትቀበሉት። እሷ እንኳን እሺ ብላ ብትሰጣችሁ የሆነ ነገር ፌል ቢያደርግ ቢበላሽ ተወቃሾች እናንተ ናችሁ። አሁን ለምሳሌ ቡራ ባለ ዋጋ ብሄድ በውጪ እረዳታለሁ፣ የምትፈልገውን ነገር አደርጋለሁ። ይሄን ነው እኔ ማድረግ የምችለው። ሌላ ምንም ማድረግ የምችለው ነገር የለም። ግን እኔና አንቺ መነጋገር አለብን ብሏል። ሁለታችሁ ግዴታ ነው መነጋገር አለባችሁ። ከቪዲዮም ውጪውን ከቪዲዮም ጋራ ቢሆን እኔ ውስጤ ይቅርታ አድርጉልኝ፣ ውስጤ እየፈራ ያለው ከነዛ መማር መቻል አለባቸው ነው። እነዛ ሶስተኛ ወገን ነው ህይወታቸውን ያበላሸው። ስለዚህ ሶስተኛ ወገን ብዙ መስዋዕት የከፈላችሁበት፣ ብዙ የተጨፈጨፋችሁበት፣ ብዙ ነገር የሆናችሁበት፣ ያለቀሳችሁበት፣ ቤተሰብ ድረስ አጉል ነገር ሲደረግ የነበረበት ፍቅር ነው ይሄ። ዝም ብሎ ትላንትና የተገኘ ቦይፍሬንዴ ፍቅረኛ የተባለ አይደለም። ልጅነታችሁን ያጣችሁበት፣ የሌለ ስም የተሰጣችሁበት ፍቅር ነው። ዝም ብሎ ከመሬት ተነሱ የተገነባ ፍቅር አይደለም። ይህን የተገነባ ፍቅር እንዴት ነው ሶስተኛ ሰው መጥቶ ፈትፋች እኔ ነኝ ሰዎች እኮ ናችሁ። በሪሞት ለምንድን ነው እንዲያዟችሁ የምትፈቅዱ? እሷም እንደዚህ የልብ ተሰምቷት እንደፈለገች የምትፈነጨው የእናንተ ተነጋግሮና የእናንተ ተግባብቶ አለመናገር ብቻ ነው። እሱ ሌላ ይላል፣ አንቺ ሌላ ትያለሽ። አንድ አልሆነም። እናንተ እኮ አንድ ናችሁ እንዴ! ትዳር ማለት ቀላል አይደለም። ይሄ ተጋብቶ ሰርግ ገለመላ የምትሉት እኮ እዩልኝ ወቁልኝ ነው። መተሳሰብ ካለ አንድ ቤት መኖር ካለ ባልና ሚስቶች ናቸው እኔ እስከሚገባኝ ድረስ። ስለዚህ ባልና ሚስት አንድ አካል አንድ አምሳል ናቸው ይባላል። ስለዚህ ሁለታችሁ ተነጋግራችሁ ሁሉን ነገር እናንተ ፈታችሁት እዛ ጋራ ስትሄዱ ጠላትን ትሰብሩታላችሁ እንጂ ተሰብራችሁ አትመለሱ። እናንተ ሁለት አይነት ቋንቋ እየተናገራችሁ ጠላት መንገድ ነው የሚያገኘው። ጥያቄ አንቺ ትጠይቂዋለሽ፣ የሚመልሰው ያኛው ነው። ያኛው መብት የለውም። ሶስተኛ ወገን የመጣው ልጅ የመጠየቅም ምንም የማለትም መብት የለውም። እኛ ተነጋግረን እኛ እንደዚህ ብለን ከባሏ ጋር ነው መነጋገር የምትችለው፣ ከአንተ ጋር አይደለም የምትችለው። ከባሏ ጋር ነው መወሰን የምትችለው። እሱም ከሚስቱ ጋር ነው መወሰን የሚችለው እንጂ ሶስተኛ ወገን እኛ እንደዚህ ተነጋግረን እንደዚህ አስበን የመጣ ነው። አንተ እኮ እንደዚህ ነህ፣ አንተ እኮ ታማል፣ አንተ ዶክተር ነህ እንዴ? እሱ ያለበት ቦታ ጫማ ላይ ስትሆን ነው መፍረድ የምትችለው። ቅመማ ያለችበት ጫማ ላይ ሲሆን ነው እኔ መፍረድ የምችለው። ኦኬ ትጎዳለች፣ ይቅርታ አድርጉልኝ። እኔ በእሷ ቦታ ላይ በሆነ ይሄን ነገር አልቀበለውም፣ እሺ አልልም። እኔም ማላደርገውን ነገር እንድታደርግ እሷን ፑሽ ማድረግ የለብኝም። ልጅነትም አላት። እናንተ ናችሁ ውጤቱን ከፈለጋችሁ፣ ሰላማዊ ደስታን መፈለግ ከፈለጋችሁ ሁለታችሁ ቁጭ ብላችሁ መነጋገር አለባችሁ። ሶስተኛ ወገን አጨብጫቢ አያስፈልግም። እናንተ አንድ ሆናችሁ ስትመጡ ራሷ ቡዳ እንደበላ ሰው ትለፈልፋለች ያደረገችውን ነገር በሙሉ። ሁለተኛ ነገር ደግሞ ላስታውሳችሁ የምፈልገው ነገር ወደኋላ ተመልሳችሁ እናንተ የለቀቃችሁት ልጅቷ የተናገረችው ቪዲዮ እዩት። ስለዚህ ተረዳዱ፣ ተግባቡ። ፍቅር ማለት መተማመን ነው። ፍቅር ማለት መከባበር ነው።
በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንደ በፊቱ መጥፎ ቃላት እናንተ አለመመላለሳችሁ ይሄ በዚህ ጉዳይ ላከብራችሁ እወዳለሁ። ነገር ግን ሶስተኛ ሰው አያስፈልግም። እኔ የዛሬ ቪዲዮ ሌላ ሰው ነው ያስታወሰኝ። መጀመሪያ ሲጀመር በእንደዚህ አይነት ነው ሶስተኛ ወገን ነው የገባው። ወደዛ መስመር እንድትሄዱብን አንፈልግም። እንደማትሄዱም እርግጠኛ ነኝ። ያን ሰው ነው ያስታወስኩት እኔ። ያን ሰው ስላችሁ ማወቅ ካልፈለጋችሁ አብርሃምና ሩታ ሶስተኛ ሰው ባይገባ ዛሬ አብረው ሆነው ልጃቸውን ያሳድጉ ነበር። ሶስተኛ ሰው ነው ሆይ 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 ሲመጡ አመዳም መስለው መጥተው ዛሬ የደረጃ እንደደረሱ እያያቸዋቸው ነው። የእነዚህ ልጆችን ህይወት ግን ተበላሽ። ያ ነገር እንዲመጣ እኛ ቤት አንፈልግም። ተነጋገሩ ሁለታችሁ። በቀደም ሀብም ናኒም የተናገሩት ነገር ከእድሜያቸው በላይ ነው። እንዴት መነጋገር እንዳለባቸው፣ እንዴት ማለት እንዳለባቸው፣ ህመምሽን ለሰው ማሳየት እንደሌለብሽ ሁላችንም ጓዳ ገብተን እናለቅሳለን አለች። እዛ ጋራ ፈጽሞ ጠላትሽ ጋር ሽንፈትሽን ጠላት ማየት የለበትም። ጥንካሬሽን ከሱ ጎን እንደሆንሽ አንተም ጥንካሬን ከሷ ጎን እንደሆንክ ማንም ቢመጣ ልጅ አይደለም ምንም ነገር ቢመጣ ሁለታችሁ መለያየት እንደማትችሉ ያ ሰው ማወቅ አለበት። እንደ ቡዳ ይለፈልፍ ቡዳ እንደበላ ሰው ይለፈልፍ ነበር። ነገር ግን ለዛ ሰው የልብ ሰጣችሁት። ዛሬ የልብ እናንተን እንደ ፊልም ነበር ሲያያችሁ የነበረው። እናንተ ስትከራከሩ ቅመም ስታናግር ትኩረት እሷ ላይ ሆኖ ቅመሜ እሱ ሲያናግርሽ ትኩረቱ እሱ ላይ ሆኖ ሶስተኛ ሰው ሳይገባ ቁጭ ብላችሁ ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይጠቅመናል፣ ይሄ ቢሆን ይጎዳናል ብላችሁ መነጋገር አለባችሁ እንጂ ሁሌ ቪዲዮ ላይ 29 ደቂቃ ለቃችሁት የምትወጡት ቪዲዮ። በተለይ እኔ እስከ ዛሬ ምንም አልመሰለኝም፣ ቢከፋኝም ባለቅስ። የዛሬው ቪዲዮ ግን በጣም ነው የተናደዱ። ጥያቄ ትጠይቂያለሽ፣ የሚመልሰው ሌላ ነው። እሱ ያኛ ሶስተኛ ወገን ይጠይቃል። ልጁ እንዲናገር አላደረጋችሁት። ምን ተናገረ? መጣ የተናገረው 3 ነው 4 ቃላት ነው የተናገረው። የጠየሽው ጥያቄ በስነ ስርዓት እንዲመለስ መነጋገር ነበረባችሁ። አንተም የምትፈልገው ነገር እንድታዳምጥ ካደለ የፈለገችው ጊዜ ሰጥታታል። ይበቃል። እስከዛሬ ሰጣት ጊዜ። እኔ ላወራሽ የምፈልገው ነገር አለ። እኔ ይሄንን ውሳኔ ወስኛለሁ። ቅመምዬ በዚህ ትስማሚያለሽ? አሀ ቡርኬ፣ እኔም ደግሞ በዚህ ነገር ተስማምቻለሁ። ይሄ ነገር ይሄ ሁለታችሁ ከተነጋገራችሁት ወላሂ ነው የምላችሁ ደቂቃ አይፈጅም ጠላታችሁን ስታሸንፉ። አሁን እያደረጋችሁት ያላችሁት ነገር ለጠላት በር እየከፈታችሁ ነው። ሁለተኛ ነገር ስታናግሯት ህፃን ልጅ ይዛ ህፃኗ ስታለቅስ እናቶች አለ። ይሄ ነገር ምንም ይሁን ህፃን ልጅ ስታለቅስ የሚሰማኝ ስሜት አለ። ሰውነቴ ነው የሚንቀጠቀጠው። ልጅ አለኛ እኔም ለምንም ይምጣ ልጁ ለምንም ነገር ታምጣው እሷ ጎት ስትፈልጓት ነይ እምናናግርሽ ነገር አለ። እንዴት ሆና እንደሄደች እያየን ነው። ያመናል። እናንተ አልሆነ ነገር ሰው ሲናገራችሁ ኮመንት እንኳን ኖርማል ዩቱብ ላይ ኮመንት መጥፎ ነገር ሲጽፉባችሁ ያመናል። ለምን? ስለምንወዳችሁ። እናንተን ትልቅ ቦታ ነው የምንጠብቀው፣ የተለየ ቦታ ነው የምንጠብቀው። እንደ ብዙ እህቶች እኮ እዚህ አሉ። ብሩኬና ሀይሚ ሳይጋቡ አንሄድም ከሀገር ያሉ ሰዎች አሉ። ቁጭ ብለው ዱዓ ሲያደርጉ ጸሎት ሲያደርጉ ተዋልደው ተጋብተው ልጆቻቸውን ባየን የሚል ስንት የሚመኝ አለ። የሚያለቅሰው ሰው እኮ ስለሚወዳችሁ ነው። የሚከፋው ሰው ስለሚወዳችሁ ነው። ያ ሰው ተነስቶ የሆነ ነገር ሲናገራችሁ ለምን ተናገር እንደ ልጅ የምንሳሳላችሁ ስለምንወዳችሁ ስለምናከብራችሁ ነው። ስለዚህ ሁለታችሁ ተግባቡ። እዛ ጠላታችሁ ፊት ላይ ስትመጡ ጀግና ሆናችሁ መለየት እናንተን ማንም ሰው ማለየት እንደማይችል አላህ የቋጠረው ማንም መፍታት እንደማይችል ማሳየት አለባችሁ። ሶስተኛ ሰው አያስፈልግም። ልክ ቡራ እንዳለው እኔ ነኝ ካጠገብሽ ያለሽው። አመመሽም ገላሽም ከፋሽም ለእኔ ነው ማማከር ያለብሽ። ኦኬ፣ በዛን ሰዓት ቅመም እየተናደሻል፣ እሱንም ማየት አልፈለግሽ ሊሆን ይችላል። ጊዜ ለራስሽ ትሰጭና ከዛ በኋላ ታናግሪያለሽ። ሶስተኛ ሰው እኔ እርግጠኛ ሁኜ ነው የምነግራችሁ 50% የእናንተን አንድ መሆን ሲፈልግ 50% የእናንተን አንድ መሆን የሚፈልግ የለም። ተውት። እዚህ ጋር ያለውን ኦዲየንስ በዙሪያችሁ ያለው ሁለተኛ የሚያስወነጅላችሁን ነገር የቪዲዮ ምስክርነት ይዛችሁ አትስሩ ባካችሁ። የቪዲዮ ምስክር እያለ ነገ ጠዋት ተሰብስባችሁ የሆነ ቦታ እንድትገቡ አትሁኑ።
የምትናገሩትን ቃላት አስተካክላችኋል። የምሰሩትንም ስራ አስተካክሉት። የሚያስወነጅል ነገር አታድርጉ። ከዚህ በፊት ወላሂ አላህ ይጨምርላት ወብሴ ተናግራለች። ወረቀት አትቅደዱ። ማተም ምናምን ኖሮም አልኖሮም ወረቀት አትቅደዱ። ሰው ሌላ ሰው መጥቶ በሚከሳችሁ ሰዓት ይሄ ነገር እንዲያደርጋችኋል ቪዲዮ እንዲሰርታችኋል ሲሉ ይሄ ነገር ንጹህ ነው ትላላችሁ፣ ራሳችሁን ታደናላችሁ ማለት ነው። የትም ቦታ አሁን ስለ ዩቱበር ነው እየተናገረ ያለው የትም ቦታ። ስለዚህ ከነዛ ሰው ጋር እንድትዳበሉብን አንፈልግም። ለምን? እናንተ ታዳጊዎች ናችሁ፣ ነገር የምታልሙ ናችሁ። ለቤተሰብ አይደለም፣ ለትውልድ ቦታችሁ አይደለም፣ ለሀገር የምትጠቅሙ ልጆች ናችሁ። ወልዳችሁ ከብዳችሁ የልጅ ልጆች አላህ እድሜና ጤና ሰጥቶ የእናንተን የልጅ ልጅ ለማየት ያብቃል። ይሄ ነው ዱዓችን ሁላችንም። እዚህ ጋር እንደዚህ ብሎ ዱዓ የማያደርግ ሰው ካለ አላውቅም። እናንተን ከሌላ ጋር እንድናመሳስል እኔ አሁን ይቅርታ ብያለሁ። ከነዛ ጋር እናንተን ሳመሳስል ወላሂ ልቤ እየተቆረጠ ነው፣ ሰውነቴ እየተቆረጠ ነው። የዛን ስም ጠርቼ ወደዛ ሄደ ብዬ ሳመሳስል ከማንም ጋር እናንተ እንዳመሳስል አልፈልግም። ትወጂዋለሽ፣ ታከብሪዋለሽ። መስዋዕት የሆንሽበት ነው። እናትሽ፣ አባትሽ፣ አንቺ የተሰደብሽበት መስዋዕት የወሰድሽበት ነው። እሱም እናቱ፣ ወንድሞቹ የተሰደቡበት ነው። መስዋዕት የወሰደውን ፍቅር እንዲህ በቀላሉ የማንም ሰው መጥቶ እንዲፈነጭበት እድል ለምን ትሰጡታላችሁ? ለምን እድል ይሰጠዋል? ለዛ ሰው እድል እየሰጣችሁ እኮ ነው። እናንተም ይሰማችኋል። እኛ ደግሞ እዚህ ሩቅ ሆነን የምናየው ያመናል። ማንም መጥቶ አማርኛ መለማመጃ ሲያደርጋችሁ ያመናል። ለምን? የምንጠብቃችሁ ቦታ የተለየ ቦታ ነው። ስለዚህ ተነጋገሩ መጀመሪያ። ቪዲዮን ከመቅረጻችሁ እንዲያም ቪዲዮ አያስፈልግም። ቁጭ ብላችሁ ጊዜ ሰጣችሁ እናንተ ሁለታችሁ ከተነጋገራችሁ ወላሂ ነው የምላችሁ። ይሄንን አይደለም ቅመም እርግጠኛ 100% ደረቴ እሰጣለሁ ላንቺ። እንኳን ይሄን ቀርቶ ሌላ ማስተካከል የምትሺ ስማርት ልጅ ነች። በጣም ላንቺ ቀላል ነው። ለእኔ ሊከብደኝ ይሆን ይችላል፣ ባህሬ ከአንቺ ጋር ስለማይገናኝ ማለት ነው። አንቺ ግን ይሄንን ለመፍታት ለማስተካከል አንቺ ብቻ በቂ ነሽ። ሶስተኛ ወገን ቡርኬ እንኳን አያስፈልግም። ይህን ነገር ለማስተካከል አቅሻለሁ። ምንም ነገር መስመር እንደምታዝዥ አውቃለሁ። ቡርኬም ታውቃታለህ ሚስትህን ምን አይነት ሴት እንደሆነች እምትልን ነገር እያደረግ መስተካከል። ይሄ ነገር አብቅቶ ወደ አገራችሁ ወደ አዲስ አበባ ስትመለሱ የማይረብሻችሁን አንተም ሊቭ ላይ ከኛ ጋር መጥተህ ስትጫወት የማትሸማቀቅበትን ዩቱባችሁን ደስ ብሎ መጡ ብለን እንዴት 12 ሰዓት ሲሆን እኮ ያልወለዳችሁ አላውቅም። የወለድን ግን ምጣችንን እንደመጣብን ሰው ነው የሚያደርገን ሆዳችንን የሚገለባበጠው። መታችሁ ምን አይተናችሁ ለ29 ደቂቃ ለ30 ደቂቃ ለምትመለሱ ሊቭ እንመጣለን ስትሉን እኮ እስከ 3 ሰዓት 4 ሰዓት ልጅ የሚጠብቃለ፣ ጠዋት ምግብ 5 ሰዓት ተነስቶ የሚሰራለ። ስለምንወዳችሁ ነው ይህን ነገር ያደረግነው። እዚህ ጋር አሁንም ወተን የምንለፈልፈው ስራ ሳይኖረን አይደለም፣ ዙሩ ሳይኖረን አይደለም። ስለምንወዳችሁና ትልቅ ደረጃ ደርሳችሁ እንድናያችሁ ስለምንፈልግ ብቻ ነው። ይህንንም ተረዱ። ነገር ግን ሁለታችሁ ተነጋገሩ፣ ጀግና ሁናችሁ። ልክ ሁሌ ኦብሴ እንደምትለው ወገብን ጥብቅ አድርገ ሚስትህን ይዘ መፋለም ባለብህ መንገድ ተፋለም። እንደምታሸንፉ አላህ ከእናንተ ጋር ነው። እንደምታሸንፉ 100% እርግጠኛ ነኝ። ነገር ግን እድል አትስጡ። ሶስተኛ ሰው አስፈላጊ አይደለም። በመጨረሻ ደግሜ የምነግራችሁ የእነ አብርሃምን ህይወት ያበላሸው የአብርሃምና የሩታን ህይወት ያበላሸው ሶስተኛ ሰው ነው። ሶስተኛ ሰው እናንተ ውስጥ መግባት አይችልም። ሚስት ብቻዋን እኮ 10 ናት። አንተ ብቻህን 10 ነህ። የሌላን ሰው ህይወት መፍታት የምትችሉ ናችሁ፣ ምንም እድሜያችሁ ቢያንስ። ስለዚህ እባካችሁ ቆም ብላችሁ ቡራም ቅመምም የኔ ስማርት ቆም ብለሽ ከባልሽ ጋር ተነጋግረሽ መፍታት ትችላለች። ሴት ልጅ ብልሃተኛ ናት እኮ። ሴት ልጅ ወንድ ልጅን እላይ መስቀል ትችላለች፣ አውርዳ መጣልም ከፈለገች አውርዳ ትችላለች። ሴት ልጅ ናት ብልሃተኛ። አንቺ ደግሞ ለአንቺ መንገር አይጠበቅብንም። ከእድሜሽ በላይ ብልሃተኛ ነሽ። ይህም መፍታት አንቺ አያቅትሽ። ከባልሽ ጋር ተነጋገሪ። ሶስተኛ ሰው አታምጭ። የእናንተ እየተጨፈጨፋችሁ እናንተ እየተሰደባችሁ ሌላው ቤቱን እያሞቀበት ነው ያለው። እናንተ ከሰልና እሳት አያይዛችሁ ለመሞቅ ስታስቡ ሌላ ሰው እየሞቀው ነው፣ እናንተ እየበረዳችሁ። ሁሉን ነገር አስተውሉት እባካችሁ። ለመነጋገር ሞክሩ። ቁጭ ብላችሁ ተነጋገሩ፣ ፍቱት። እድል አትስጡ፣ ለጠላት እድል አትስጡ።
እየመጣ ሲፈነጭባችሁ እኛ እየታመምን ነው። ምን ሊያደርግ እንደፈለገ ጠይቂው። አሁን መጨረሻ ላይ ጠየቀች ጥያቄ አለ። ያንን ጥያቄ ቁጭ ብላችሁ ማንም ቪዲዮ ላይ ሳትመጡ ይሄን ያልኩ ምክንያት በዚህ ምክንያት ነው፣ ይሄን ያልኩሽ ምክንያት በዚህ ምክንያት ነው። እኔ የሚረዳኝ ሰው የለም። አሀ እኔ ያለሁልህ፣ እኔ ሚስት አለሁልህ፣ የነገ ልጆች እናት ነኝ እኮ። እኔ ያልተረዳው ማን ይረዳል? ያውራ፣ እስከሚበቃው እስከሚደክም ድረስ ያውራ። ስሚው። ቡርኬም እስከሚደክማት ድረስ አይሚ በቃኝ እስከምትል ድረስ ስማት። አሁን በዚህ ሰዓት ገና ልጅ ሆናችሁ ካልተግባባችሁ፣ አንተ ሌላ አማርኛ እያወራ እሷ ሌላ አማርኛ እያወራችሁ ለወደፊቱ የሆነ መንገጫገጫ ያመጣባቸዋል። ከዚህ ካልተማራችሁ እህቶቼ በጣም ይቅርታ እንዳበዛውባቸው አውቃለሁ። አፉ በልኝ። አመሰግናለሁ። አንድ ነገር የምጨምረው ነገር አለ ነቡ። አንቺ ያሽለት ነገር አሁን መጀመሪያ አንድ ሰው ራሱን አረጋግቶ እንረጋጋ ከተባለ ሌላው ሰው ለምሳሌ ወደ ህይወታችን አንደኛ ጠላት ማለት ነው። ጠላት ወደ ህይወታችን ሲመጣ ሰው እኛን ለማለያየት እነሱ እቺ ልጅ አሁን ምን ሴራ እንደጠሰሰች የሚያውቁ ታሪክ የለም። እነሱ ብቻ ሳይሆን ለየ ብቻ ቪዲዮም የሚሰሩት በልጁ ዙሪያም ነፍጤ ነቤኪም ጥንቃቄ ማድረግ አለባችሁ። ለምንድን ነው ተጠያቂ እነሱ ስለሆነ ተጠያቂ ብሩኬን ነው አሁን እዚህ ቦታ ላይ ያለችው። እነዚህ እንሹ አድርጎ የሆነ መጥፎ ነገር ባታደርጉ ጥሩ ነው። የምናደርገው ነገር ላይ ትኩረት መስጠት አለብን። እኛ ቪዲዮ ባየኑ ልክ ነው የምናወራው። ለምን ነገ ተጠያቂው በዙራችሁ ያለው ወንድማሞች ናቸው እናንተ። ስለዚህ ደግሞ ይሄ ሰው እሱ ነው የላከብኝ ብሎ ሌላ ችግር መፍጠር ስለሚችል ጥንቃቄ መታገዝ አለበት። በዙሪያ ያላችሁ ተረጋጉ። የምታደርጉትን ነገር ወደ ሌላ ነገር እየወሰደ ነው የሚሄደው። እኛ እዚህ ጋር ቀለል አድርገን ማየት እንችላለን፣ ግን ለሌላው ነገር ደግሞ ከፍ ምቀኛ በብዙ መንገድ ይመጣል። ጥንቃቄ አድርጉ። ቪዲዮ ብቻ ስለሰራን ነገሩ አሁን ምቀኛ ከብዙ ነገር እየተነሳሳ ነው። እዩን አትፍሩ፣ ተጠንቀቁ። እዩ አንደኛ እዩ ወይም ልጁን አትፍሩ። በሌላ መንገድ ጥላት ይመጣል። በሌላ መንገድ ጥላት ወደ ህይወታችሁ እንዴት እንደሚመጣ እወቁ። ህይወታችሁ ላይ ጥንቃቄ አድርጉ። የምታደርጉትን ነገር በዙሪያ ያላችሁ እናንተ ይሄ ጠላት ነው ብሎ ሰው ይጠናቀቃል። እናንተ ደግሞ እርስ በራሳችሁ ተጠባበቁ። መጀመሪያ ሳይስማማ ሰው ሳይስማማ ወዳጅን መጥራት፣ ጠላትን ወዳጅና ጠላት እንዴት ለይታችሁት ነው ቆማችሁ የምታወሩት? እናንተ ሰው እዛ ጋ አሁን ብሩኬና ሀይሚ ሳይስማሙ እንደገና እዛም ሀሰን ቆሟል፣ እዩ እዛ ጋ ቆሟል። ሶስቱም እኮ የተለያየ የተስማሙ አሁን ሀሰንና ሀይሚ ሊነጋገሩ ነው፣ ተነጋግሩ ነው የመጡት እንላለን። እነሱ እየተጣሉ ሰዎች አይደለም። ግን እዚህ ጋር ሁሉም ተቆራርቦ ነው ያለት። እንዴት መሀል ላይ እንዴት ነው ሰው የሚስማማ? ልታስማሙ የምትመጡት እኮ ለምሳሌ ሀይሚና ሀሰን ከወሰድ ነው እዩንና ብሩክን የምታስማሙ ሰዎች ነው የምትመስሉት ስትመጡ። አይደለም፣ እንደዛ አይደለም። ለምሳሌ ህይወታችሁ ላይ ሰው ጠርታችሁ ስትመጡ መጀመሪያ እኔ ባሌን እታረቃለሁ ጓደኛዬ ነው እታረቃለሁ ብዬ ከተናገርኩት ሌላ ሰው እዤ መምጣት የለብኝም። ሌላ ሰው እኔ መሀል ውስጥ ሌላ ሰው ባሌን እንዲያስረዳ መፍቀድ የለበትም። ከማንም ጋርም ደግሞ ማወዳደር የለበትም። ፍቃድም መስጠት የለበትም። ለምን ባለቤቷን ማዳመጥ አለበት፣ እሱም ባለቤቱ ማዳመጥ አለበት። በመሀሉ ገብቶ ስርዓቱን ማስይዝ ያለበት አብሮ የመጣ ሰው ስርዓቱን ይዞ ማውራትን ነገር ቆሞ ነገራቶቹ እስከሚያስተካክል ድረስ ስርዓቱን ይዞ መቆም አለበት። ማንኛውም ሰው አብሮ ከመጣ መጣ። ለምን አብረሽ የተወለድሽው እህት ወይም ወንድም አይሆንም። ስርዓቱን ይዞ ይቆማል። ከባሏ የምትፈልገውን ነገር ማወቅ እህቱ ታግዞ መቆም አለበት። እሱ መመስከር የለበትም። ይህንን ጥንቃቄ አድርጉ። እሱ ምስክር አያስፈልግም። ወይም ደግሞ የእሷን ፋንታ ሆኖ
መናገር የለበትም። እሷ የምታስረዳው ባሏን የምታስረዳው አስረድታ ከጨረሰች በኋላ ያቺኛው ወገንም ደግሞ ቆማ የእነሱን እንትን ማዳመጥ የለባትም። ጠላቷ ቆማ እንደዚህ ማዳመጥ የለበት። አንድ እሳትና እሳት አንድ ላይ ተገናኝቶ ይህንን ምረጥ ይህንን ውሳኔ አይደለም። መጀመሪያ ስትመጡ ሁለቱንም አንድ ላይ መጥራት አልነበረባችሁም። ለምን ብሩኬን ብቻ ጠርታችሁ ሀይሚ አሁን ይሄ ነገር ወስና ሁሉንም ነገር ከብሩኬ ጎን ለመቆም ተረጋግታ ወስና መታለች። ስትመጣ እዩ መጠራት የለባትም። እዚህ ጋር ትልቅ ስህተት ነው። እዩ መጠራት የለባትም። እዩ ከተጠራች ነገሩ ምኑ ነው የምታስተካክሉት? እንዴት አድርጋችሁት ነው እንትኑ ማውጣት የምትችሉት? አይደለም መጀመሪያ እዛ ጋር ቆሞ ያም ማውራት የለበትም። ሁለቱም ቆሞ እኔ ጋር ችግር ያለው እኔ ጋር እኮ ተሰምቶኛል። ሴት ልጅ ነሽ፣ እናውቃለን፣ እንረዳለን። ሴት ልጅ ናት። ማንኛውም ሰው ማንም የማያሳልፈው ነው የምታሳልፈው ሀይሚ ማለት ነው። ጀግና የኔ እንቁ ነሽ አንቺ። ለዚህ እዛ ጋር ደግሞ ምንድን ነው ማንም መሀላችሁ ሳይገባ ሳትረዳዱ ምንም ሳትሉ ያኛው ቆሞ ማዳመጥ አለበት። አንተ እንደዛ ነው፣ አንተ እንደዚህ ነው፣ አንቺ እንደዚህ ነው ሳይ እኔ የምፈልገው ውሳኔ ወስኜ መጥቻለሁ። እኔ ልጅ እናቷ ልጁን የምትሰጠኝ ከሆነ መሆን ነበረበት። እናት ነገ እኔ እናቱኝ ያሳድጋለሁ። አይቺ ልጅ ደግሞ ና ኦኬ እና ነገ እኔ ልጄ ብትሰጠኝም ባትሰጠኝም ምንድነው ልጅቷን እኔ ማሳደግ ካልቻል የሆነውን ማድረግ ያለብን የተወሰነን እኛ ማድረግ የነበረብን ለሁለት ተጋግዘን በወር ይሄ አሁን ቴክኖሎጂ እንኳን እንትን ቀርተው ማለት ነው። አካውንት አላቸው በእንትን ነው የምታንቀሳቀሱት። መገናኘት ራሱ የለበትም። ልጄን አለው ብሎ እሱ ከመጣ በስተቀር ልጅቷ የትኛውን መንገድ እናንተ ጓደኞች እኮ ብዙ አሉ። በእናንተ ዙሪያ ልጆች የያዙት እናውቃለን። በምንም ማንቀሳቀስ ይቻላል። ነገሩን ዘግታችሁ ትሄዳላችሁ ማለት ነው። ስለዚህ ነገ እናንተ ተስተካክላችሁ መጀመሪያ ሁለታችሁ ሳትስተካከሉ ሁለታችሁ ነገም እንደዚህ ከሆነ ይሄ ነገር ወደ መጥፎ ነገር እየተጓዘ ነው የሚሄደው። ተጠንቀቁ። ቀላል አድርጋችሁ የምታዩትን ነገር እናንተ አሁን እዚህ ጋር ልክ ቅድም እንዳለችው እነ ሩታና እነ አብርሽ ቀላል አድርጎ በቃ ቪዲዮ በአንድ ቀን 6-7 ቪዲዮ ይጭናሉ። እዛ ቁጭ ብሎ ቪዲዮ ይለቃሉ። ቀላል ተደርጎ አሁን ወደ ከባድ ወደ መጥፎ ነገር እየተወሰደ ነው። ትውልድን እያበላሸ ነው ተብሎ ማለት ነው። ይሄ ምንትን ማለት አይደለም። የሚያስተላልፉ የሴትን ክብር ዝቅ እየተደረገ ያላ የሴትን ክብር ዝቅ እየተደረገ እየተሰራ ቪዲዮ ስላለ በሀይሚና በብሩኬ ዙሪያም ያለው ነገር ይሄ ትክክለኛ እናንተ በምታደርጉትን መንገድ ያላ ሆን እና በምታደርጉትን ነገር ኢትዮጵያዊ ላይ የሌለው ተደብቃ ሴት ልጅ አሁን እዩ ትቀጣለች። በህግ ያስቀጣታል። ለምን የሴቶችን ክብር አደባባይ ላይ ወጣ። ይህንን ነገር አንዴ